ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 8 ጀምረን ነበር ፕሮባቢሊቲ። ዛሬ ኦድስ ኢን ፌቨር ኦፍ ኤንድ ኦድስ አጌንስት አን ኢቨንት እንዲሁም ዘ ሩልስ ኦፍ አዲሽን ኦፍ ፕሮባቢሊቲን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን፣ ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን። እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ዛሬው ክፍለ ጊዜ Activity 8.10 Find the smallest share if you divide the number below in the ratio 2:3 አሁን smallest share ነው የተባልነው። እንግዲህ አሁን ይሄኛው 2 ነው እንደምታዩት፣ ይሄኛው 3 ነው። ከሁለቱ ትንሹ ማን ነው? ይሄኛው ነው ማለት ነው። ሶ ይሄ smallest shareውን ነው የሚይዝልን ማለት ነው ይሄኛው ፓርት። ሶ ምን እናደርጋለን? 2 over እንልና 2 plus 3 ይሄ ምን ይሆናል ማለት ነው? 2 over 5 ይሆናል። ሶ ይሄንን እንወስድና በሁሉም እናበዛለን ማለት ነው። ውጤቱ ምን ይሰጠናል? ስሞለስት ሼሩን ይሰጠናል። ስሞለስት ሼር ይሰጠናል ማለት ነው። ሶ እዚህ ጋር እንምጣ። ሲባዛ በ2 5ኛ ይሄ 40 ኦቨር 5ኛ ይሆናል 8 ይሆናል ማለት ነው። በተመሳሳይ እዚህ ጋርም በ2 5ኛ እናብዛው። ይሄንን 70 ኦቨር 5ኛ ይሆናል ስንት ይሆናል? ይሄ 14 ይሆናል ማለት ነው። እዚህም እንደዛው 2 ኦቨር 5ኛ እናድርገው። ይሄ ምን ይሆናል? 84 ኦቨር 5ኛ። ምናልባት ቀለል ለማድረግ ይሄንን በ2 እናብዛው። ይሄ 16 8 ኦቨር 10ኛ ይሆናል ማለት ነው። ሶ ከዚህ ላይ 16.8ን እናገኛለን ማለት ነው። ሶ እነዚህ ቁጥሮች ምንድናቸው ማለት ነው? ስሞለስት ሼር ናቸው። ስሞለስት ሼር ምንድነው ያደረግነው? የተሰጠንን ይሄንን ሬሾ ወሰድን። ከዛስ ይሄ መጀመሪያ ላይ ያለውን ወሰድን፣ ከላይ ኦቨር ብለን ለድምሩ ነው ያካፈልነው ማለት ነው። 2 over 5 መጣ። ከዛ በ2 over 5 እንዳለ አበዛን። ምን አገኘን? ስሞለስት ሼር አገኘን ማለት ነው። ላርጀስት ሼርስ ብንጠየቅ ኖሮ ከሁለቱ ትልቁ ማን ነው? 3 ነው። 3 over 5 በዚህ እናበዛለን ማለት ነው። እሺ ላርጀስት ሼር ደግሞ እንስራ። 3 over 5 እንደሆነ አይተናል። ያው ትልቁን ወሰድን ላርጀስት ስለሚል ማለት ነው። ከዛ ለድምሩ አካፈልን። ከዛ እዚህ እንመጣና ታይምስ 3 over 5 እንላለን። እዚህም በተመሳሳይ 3 over 5 እዚህም 3 over 5 ይሆናል ማለት ነው። ከዚህ ላይ ይሄ 60 over 5ኛ ይሆናል 12 ማለት ነው። ይሄኛውስ ባለበት እናቃለው። በ5 1 በ5 7 7 ሲባዛ በ3 ስንት ይሆናል? 21 ይሆናል ማለት ነው። እሺ ይሄ ደግሞ እኩል ይሆናል 3 በ2 6 ነው። 3 በ4 12 ነው ኦቨር 5 ማለት ነው። ይሄንንም ለማቅለል ያክል በ2 ሁለተኛ እናብዛው። ይሄ እኩል ይሆናል 252 ኦቨር 10ኛ ይሆናል። ይሄ ማለት ደግሞ 25.2 ይሆናል ማለት ነው። ሶዩ እነዚህ ላርጀስት ሼር ይሆናሉ። ላርጀስት ሼር ላርጀስቱን ለማግኘት ምንድነው ያደረግነው? 3ን ወሰድን፣ ከዛ ኦቨር 5 አደረግን፣ አጠቃላይ ያበዛ ነው ማለት ነው። From activity 8.10 you can formally define odds in favor of and odds against an event as follows. በጣም ሲምፕል ኮንሰፕት ነው፣ ተከታተሉኝ። እስኪ ስለ ፕሮባቢሊቲ አንድ ነገር እንበል። አሁን የአንድን ኢቨንት ፕሮባቢሊቲ ስንፈልግ ፒ እንላለን። ከዛ የምንፈልገው ኢቨንት ሃፕን የሚያደርግበትን ወይም ኦከረንስ ኦቨር ብለን ለምኑ ነው የምናካፍለው? ለቶታል ፖሲቢሊቲ ነው የምናካፍለው። ለቶታል ፖሲቢሊቲ ማለት ነው። አሁን ደግሞ የምናየው ኮንሰፕት ምንድነው? ኦከረንስ ሲካፈል ለነን ኦከረንስ። ይሄንን እናያለን። ወይም ይሄ ደግሞ ከምን ጋር እኩል ሊሆን ይችላል? ፕሮባቢሊቲ ኦፍ occurrence divided by probability of non occurrence ከዚህ ጋር እኩል ሊሆን ይችላል ማለት ነው። ሶ ይሄንን ምን እንለዋለን ማለት ነው? odd in favor of the event ወይም ደግሞ ይሄንን ስናገለባብጠው ከላይ ዲኖሚኔተር እና ኒውሚኔተር ላይ ያለውን ስናገለባብጠው odd against the event ይሆናል ማለት ነው። በጣም ሲምፕል ነው። አሁን odd in favor of the event ከሆነ የሚሆንበትን ፕሮባቢሊቲ ለማይሆንበት ፕሮባቢሊቲ እናካፍላለን። ወይም ደግሞ ነምበር ኦፍ ኦከረንስን
ለነምበር ኦፍ ነን ኦከረንስ ስናካፍል የምናገኘው ውጤት ይሆናል ማለት ነው። ምንም የተካበደ ነገር የለውም። አብራችሁን ቆዩ። ኢፍ ፒ ኤንድ ፒ ፕራይም አር ፒ ማለት ያ የምንፈልገው ኢቨንት የሚሆንበት ወይም የሚፈጠርበት ማለት ነው። ፒ ፕራይም ደግሞ ኖት ፒ ማለት ነው ወይም ኦከር የማያደርግበት ማለት ነው። አር ፕሮባቢሊቲስ ኦፍ ዘ ኦከረንስ ኤንድ ነን ኦከረንስ ኦፍ አን ኢቨንት ሪስፔክቲቭሊ። ሶ ይሄ ፒ ምንድን ነው ማለት ነው? ፕሮባቢሊቲ ኦፍ ኦከረንስ ነው። ፒ ፕራይምስ ነን ኦከረንስ ኦፍ አን ኢቨንት ነው ማለት ነው። ዜን ዘ ሬሾ ኦፍ ፒ ቱ ፒ ፕራይም ማን የቀደመው? አሁን እዩ የቀደመው ፒ ነው የኦከረንሱ ማለት ነው። ሶ ይሄ ምን እንለዋለን? ኦድስ ኢን ፌቨር ኦፍ ዘ ኢቨንት። ኢን ፌቨር እንዲሆን ማለት ነው አይደለ? ፌቨር አዳላለት ማለት ነው። ይሄ ኦከረንስ ኦከር እንዲያደርግ ማለት ነው። ሌላ ይሄኛው የሚቀድም ከሆነ ደግሞ ፒ ፕራይሙ የሚቀድም ከሆነ ደግሞ ማለት ነው ኦድስ አጌንስት ዘ ኢቨንት ማለት ነው። አሁን ፒ ምንድነው? ኦከረንስ ነው አይደለ? ስለዚህ ፌቨር ሆነ ማለት ነው። ፒ ፕራይም ደግሞ ነን ኦከረንስ ነው። እሱ ቅድሚያ የሚመጣ ከሆነ ኦድስ አጌንስት ዘ ኢቨንት እንላለን ማለት ነው። በኤግዛምፕል እናየዋለን። ኖት ኢፍ ዘ ፕሮባቢሊቲ ኦፍ አን ኢቨንት ኦከሪንግ ኢዝ ፒ ዜን ዘ ፕሮባቢሊቲ ኦፍ አን ኢቨንት ኖት ኦከሪንግ ወይም ፒ ፕራይም ማለት ነው 1 ማይነስ ፒ። ይሄን እንግዲህ አይታችኋል ከዚህ በፊት ፒ ፕላስ ፒ ፕራይም አዚዮማቲክ አፕሮች ላይ አይታችኋል። ፒ ፕላስ ፒ ፕራይም ስንት ይሰጠናል? 1 ይሰጠናል ማለት ነው። ሶ ከዚህ ላይ ለፒ ፕራይም ሶልቭ ብናደርግ ፒ ፕራይም ኢዝ ኢኳልስ ቱ 1 ማይነስ ፒ 1 ማይነስ ፒ ይሄንን ነው የሚለን። ኤግዛምፕል 1 ኢፍ ኤ ሬስ ሆርስ ረንስ 100 ሬስስ ኤንድ ዊንስ 25 ታይምስ ኤንድ ሉዝስ ዘ አዘር 75 ታይምስ ዋት አር ዘ ፕሮባቢሊቲስ ኦፍ ዊኒንግ ኤንድ ዘ ኦድስ ኦፍ ዘ ሆርስ ዊኒንግ። በጣም ጥሩ። አሁን ነምበር ኦፍ ዊኒንግ ስንት ነው? 25 ተሰጥቶናል። አያችሁ 25። ነምበር ኦፍ ኖት ዊኒንግ ወይም ሎስ ማለት ነው። ሎዝ የመሸነፍ ማለት ነው። ስንት ተሰጥቶናል? 75 ተሰጥቶናል ማለት ነው። አሁን ፕሮባቢሊቲ ኦፍ ዊኒንግን እንስራ ካል ፕሮባቢሊቲ ኦፍ ዊኒንግ ኢዝ ኢኳልስ ቱ ዊን የሚያደርገው ስንት ጊዜ ነው? 25 ጊዜ ነው። ከስንቱ? ከመቶ ውስጥ ማለት ነው። ኦቨር መቶ እንላለን። ይሄ 0.25 ይሆናል ማለት ነው። 0.25 አሁን ፕሮባቢሊቲ ኦፍ ዊኒንግ 0.25 ከሆነ ፕሮባቢሊቲ ኦፍ ኖት ዊኒንግ ስንት ይሆናል? ከአንድ ላይ ስንቀንስ 0.75 ይመጣል። ምክንያቱም ፕሮባቢሊቲ ኦፍ ዊኒንግ ፕላስ ፕሮባቢሊቲ ኦፍ ኖት ዊኒንግ ስንት መሆን አለበት? 1 መስጠት አለበት ማለት ነው። አዚዮማቲክ አፕሮች ላይ ይሄንን አይተናልና ማለት ነው። ስለዚህ አሁን ኦድስ ዘ ኦድስ ኦፍ ዘ ሆርስ ዊኒንግ ነው የሚለን። ስለዚህ አሁን ዊን እንዲያደርግ ነው የተፈለገው። ሶ የትኛው ይቀድማል? ይሄኛው ይቀድማል ማለት ነው። እነዚህ ሁለቱን ነው የምናነጻጽረው። ስለዚህ ፕሮባቢሊቲ ኦፍ ዊኒንግ ኦቨር ፕሮባቢሊቲ ኦፍ ኖት ዊኒንግ እንላለን። 0.25 ኦቨር ምን 0.75 ይሄንን አቃሉት 1 ኦቨር 3 ወይም 1 to 3 ይሆናል ማለት ነው። ይሄ ይሆናል። ኦር ደግሞ እንደዚህ ማድረግ እንችላለን። ነምበር ኦፍ ዊኒንግ ኦቨር ነምበር ኦፍ ኖት ዊኒንግ። ነምበር ኦፍ ዊኒንግ ስንት ነው? ከላይ 75 ኦቨር ነምበር ኦፍ ኖት ዊኒንግ 75 ያው ተሰጥቶናል እዚህ ጋር እና እዚህ ጋር ማለት ነው። ከዚህ ላይ ምን እናገኛለን? አሁንም በተመሳሳይ 1/3 ይሆናል ማለት ነው። ሶ ከፈለጋችሁ ይሄኛውን መንገድ መከተል ትችላላችሁ፣ ኦር ደግሞ ይሄኛውን መከተል ትችላላችሁ ማለት ነው። እንደዚህ ቢልስ ዘ ኦድስ አጌንስት ዊኒንግ ቢለን ኖሮ ምን ይሆናል ማለት ነው? የዚህኛው ሪስፕሮካል ነበር የሚሆነው ማለት ነው። 3 ይሆን ነበር በሁለቱም ኬዝ። ምክንያቱም ስለ ሎስ ነው እያወራን ያለ ነው፣ ስለ መሸነፍ ማለት ነው። በዛ ኬዝ ይሄኛው ከላይ ይመጣል ፎርሙላው ላይ፣ ይሄኛው ከታች ይመጣል። ይሄ ከላይ ይወጣል፣ ይሄ ከታች ይመጣል። ኤግዛምፕል 2 ዘ ኦድስ አጌንስት ሰርቴን ኢቨንትስ አር 6 to 8 ፋይንድ ዘ ፕሮባቢሊቲ ኦፍ ኢትስ ኦከረንስ። ይህን ጥያቄ በአይናችሁ አይታችሁ መመለስ ትችላላችሁ። እዩ አጌንስት ነው የሚለን አይደለ? አጌንስት ከሆነ ይሄኛው ምንድን ነው? የማይሆንበት ነው ማለት ነው። ነን ኦከረንስ ነው ማለት ነው። ይሄ ነን ኦከረንስ ነው። ይሄኛውስ ኦከረንስ ነው። ለእንዴት አወቅን?
ዘ ኦድ አጌነስት ነው የሚለው አያችሁ። አጌነስት ከሆነ ቅድሚያ የሚመጣው ነን ኦከረንሱ ነው ማለት ነው። ይሄ ደግሞ ኦከረንስ ይሆናል። ፋይንድ ዘ ፕሮባቢሊቲ ኦፍ ኢትስ ኦከረንስ ስለሚለን ፕሮባቢሊቲ ኦፍ ኦከረንስ ኢዝ ኢኳልስ ቱ እንልና ይሄው ይሄ ያለ 8 ማለት ነው የኦከረንሱ 8 እንላለን ኦቨር የሁለቱ ድምር 6 + 8 ይሄ 8 ኦቨር 14ኛ ወይም 4/7 ይሆናል ማለት ነው። 4/7 ወይም በዚህ መልኩ ማየት እንችላለን። እዩ ኦድ አጌንስት ስለሚል ፕሮባቢሊቲ ኦፍ ኖት ኦከሪንግ ኦቨር ፕሮባቢሊቲ ኦፍ ኦከሪንግ ኢዝ ኢኳልስ ቱ ይሄ ሬሾ 6/8 ነው። 6/8 ነው። አሁን የተጠየቅነው ምኑን ነው? ፕሮባቢሊቲ ኦፍ ኦከረንስ ነው። ፕሮባቢሊቲ ኦፍ ኖት ኦከረንስ ከላይ የሆነው ለምንድን ነው? ዘ ኦድስ አጌንስት ስለሚል ነው። እዚህ ጋር ያያችሁ አጌንስት ስለሚል ኖት ኦከረንሱ ከላይ ይሆናል፣ ኦከረንሱ ከታች ይሆናል ማለት ነው። ከዚህ በኋላ ደግሞ አንድ ሪሌሽን እናውቃለን። ምንድነው እሱ? ፕሮባቢሊቲ ኦፍ ኦከረንስ ፕላስ ፕሮባቢሊቲ ኦፍ ኖት ኦከረንስ ኢዝ ኢኳልስ ቱ 1 ይሄ እንደሚሆን እናውቃለን ማለት ነው። ያው ኖት ኦከረንስ ችግር የለውም፣ ሐሳቡን ያዙት። ከዚህ ላይ ነን ኦከረንሱን አንፈልገውም፣ ምክንያቱም የኦከረንሱን የተጠየቅነውና ማለት ነው። ሶ ፕሮባቢሊቲ ኦፍ ኖት ኦከሪንግ ኢዝ ኢኳልስ ቱ 1 ማይነስ ፕሮባቢሊቲ ኦፍ ኦከሪንግ በዚህ እንታኳለን ማለት ነው። ስለዚህ ከላይ እንመጣና 1 ማይነስ ፕሮባቢሊቲ ኦፍ ኦከረንስ ኦቨር ፕሮባቢሊቲ ኦፍ ኦከረንስ ይሄ ይሆናል። ኢዝ ኢኳልስ ቱ እናቃለው፣ ይሄ እናቃሉት 3/4 ይሆናል። 3/4 ይሆናል ማለት ነው። ክሪስ ክሮስ አብዙት ይሄንን። ሶ እንደዚህ እናድርግ እስኪ። ይሄንን ኤል በለው፣ ይሄንንም ኤል በለው ማለት ነው። ክሪስ ክሮስ ባበዛው 4 ማይነስ 4a ኢዝ ኢኳልስ ቱ ምን 3a ይሆናል። ይሄንን a ካልነው 3a ይሆናል። ይሄ 4 ታይምስ 1 4 ታይምስ a 4a ይሆናል ማለት ነው። ይሄንን ወደዚህ ሳይድ ሳመጣው 4 ኢዝ ኢኳልስ ቱ 7a ይሆናል። ምክንያቱም ማይነስ 4a ነው። ይሄ ወደዚህ ሲመጣ 7a። ከዛ ምን እናድርግ? ይሄንንም ለ7 ይሄንንም ለ7 እናካፍለው። ይሄ በዚህ ይጠፋል ማለት ነው። ስለዚህ a ማለት ፕሮባቢሊቲ ኦፍ ኦከረንስ ነው ተባብለናል። ስንት ሆነ ማለት ነው? 4/7 ሆነ ማለት ነው። ሶ እዚህ ድረስ ግን መልፋት አይጠበቅብንም። ባለበት በዚህኛው መልኩ መስራት እንችላለን። ኤግዛምፕል 3 ኢን throwing a die find the odds in favor of getting 3 dots ይለናል። 3 dots ይሄ ነው እንግዲህ። ሶ የዚህ ፕሮባቢሊቲ ምን ይሆናል? 3 ነው የማግኘት ፕሮባቢሊቲ 1/6 ነው የሚሆነው። ምክንያቱም ካሉት ከስድስቱ አማራጮች አንድ ነው ያለን 1/6 ይሆናል ማለት ነው። እንደገና 3 ያለ መገኘት ፕሮባቢሊቲውስ 3ን ያለ ማግኘት ፕሮባቢሊቲያችን እንደዚህ ፕራይም ላድርጋት 1ን 2ን 4ን 5ን 6ንም ባገኝ ምንም ችግር የለውም። ምክንያቱም 3ን አለ ማግኘት ነው ዋና ሐሳቡ። 1 2 3 4 5 3 ስንት ይሆናል? 5/6 ይሆናል ማለት ነው። 5/6 አሁን እዚህ ጋር እንምጣ። ፋይንድ ዘ ኦድስ ኢን ፌቨር ኦፍ ጌቲንግ 3 ዶትስ ስለሚለን ኢን ፌቨር ስለሚለን ፌቨር ያ ማለት የምንፈልገውን አውትፑት የምናገኝበትን ፖሲቢሊቲ ወይም ፕሮባቢሊቲ ለማናገኝበት እናካፍላለን ማለት ነው። ሶ ይሄ 1/6 ይሆናል ኦቨር ይሄኛውስ 5/6 ነው። ይሄ እኩል ይሆናል 1/6 ታይምስ 6/5 ይሆናል። 6/5 ይሄ በዚህ ይጠፋል። ስንት እናገኛለን? 1/5 ወይም 1/5 ይሆናል ማለት ነው። 1/5 ይሆናል። ሌላ ደግሞ እዩ እንደዚህ ማድረግ እንችላለን። 3ን የተፈለገው አይደለ? ነምበር ኦፍ ኦከረንሱ የ3 ማለት ነው ስንት ነው? 1 ነው። እቺ ብቻ ናት ያለችው፣ ሌላ ምንም አማራጭ የለንም። 1 ኦቨር ነምበር ኦፍ ነን ኦከረንስ ላይፈጠር የሚችልበት ደግሞ 1 ከሆነ 2 ከሆነ 4 ከሆነ 5 ከሆነ 6 ከሆነ በጥቅሉ 1 2 3 4 5። ስለዚህ እቺ ጋር እንመጣና ነምበር ኦፍ ነን ኦከረንሱ 5 ነው። ስለዚህ 1/5 ኦር 1 to 5 ብለን በዚህ መልኩ ማግኘት እንችላለን ማለት ነው። ቢ ላይ ደግሞ ፋይንድ ዘ ኦድስ አጌንስት ጌቲንግ 3 ይለናል። ቅድም 1 to 5 ነበር ያገኘ ነው፣ ቦታ ማቀያየር ነው። ይሄ ምን ይሆናል? 5 to 1 ይሆናል ማለት ነው። በስራ ደግሞ እንየው። ኦድስ አጌንስት ነው የሚለን እዩ። ፕሮባቢሊቲ ኦፍ 3 ነው የማግኘት ስንት ነበር? 1/6 ነው የነበረው።
3ን ያለ ማግኘት ፕሮባቢሊቲስ 5/6 ነው የነበረው። አሁን ይኸው አጌነስት ነው የሚለው አጌነስት ስለሚል ከላይ የሚመጣው ይሄ የአጌነስቱ ይሆናል ማለት ነው። ስለዚህ 5/6 ዲቫይድድ ባይ 1/6 ይሄ እኩል ይሆናል 5/6 ታይምስ 6/1 ይሄ በዚህ ይጠፋል። ምን አገኘን? 5/1 ወይም 5/1 ይሄ ይሆናል ማለት ነው። ኤክሰርሳይዝ 8.21 find the odds in favor of and against each event a rolling a die and getting a number less than 3 አሁን እንግዲህ ከ3 ያነሱ እነዚህ ብቻ ናቸው፣ ሁለቱ ናቸው ፖሲብል አውትፑቶቹ እነዚህ ናቸው። ሶ አሁን less than 3 የሆኑት 1 እና 2 ስለሆኑ ፌቨረብል ማለት ለዚህ ኢቨንት rolling a die and getting a number less than 3 ለዚህ ማለት ነው። ፖሲብል አውትፑቶቹ ማና ማን ናቸው? 1 እና 2 ናቸው ማለት ነው። ስንት አባላት አሉት? 2 2 እንላለን። ቶታል ስንት ነው ያለን? 6 ነው። ከስድስቱ ላይ ሁለቱን ስንቀንስ 4 እናገኛለን። ወይም እንግዲህ ኢን ፌቨር ነው አይደለ? የተሳካ ላልተሳካ ነው የምናካፍለው ማለት ነው። 1 እና 2 ሌስ ዛን 3 ስለሆነ እነሱን እንፈልጋቸዋለን፣ እነሱን ወሰድን ማለት ነው። አንፌቨረብል ወይም ያልተሳካበት ማንፈልገው ደግሞ ይሄ ይሆናል ማለት ነው። ለዚህ ኢቨንት 3 4 5 6 በአጠቃላይ ስንት ናቸው? 4 ናቸው። ስለዚህ ይሄ ስናቃልለው 1/2 ይሆናል ወይም 1 to 2 ይሆናል ማለት ነው። ዳይሬክት 2 to 1 አድርገን መውሰድ እንችላለን። እዚህ ጋር ግን በስራ ደግሞ እንየው። ኦድስ ኢን አጌንስት ይላል። አሁን ሌስ ዛን 3 ያልሆኑትን ነው የምንወስደው አጌንስት ስለሆነ ማለት ነው። 3 4 5 6 ስንት ናቸው በአጠቃላይ? 4። አሁን ደግሞ የምናካፍለው ለምኑ ይሆናል? ለፌቨረብሉ ማለት ነው። ይሄንን ኢቨንት ሳቲስፋይ የሚያደርጉት እነዚህ ሁለቱ ናቸው። ብዛታቸው ስንት ነው? 2 ነው። እዚህ ጋር 2 እንተካለን። ስናቃልለው 2/1 ይመጣል። ይሄ ማለት ደግሞ 2 to 1 ነው ማለት ነው። 2 to 1 ቢ ድሮዊንግ ኤ ካርድ ኤንድ ጌቲንግ ኤ ሬድ ካርድ ይለናል። እንግዲህ እንደምታዩት ቀያይ እነዚህ እንዳለ ቀያዮች ናቸው። ግማሹ 26ቱ ቀይ ነው ማለት ነው። ስለዚህ 26 አባላት አሉን ማለት ነው። ለዚህ የሚሆን ማለት ነው ቀይ ካርድ የምናገኝበት። እማናገኝበትም ስንት ናቸው? 26 ናቸው። እዩ እነዚህ ናቸው ማለት ነው። ሶ ኢን ፌቨር የሚሆን ከሆነ የምናገኝበት 26 ኦቨር እማናገኝበት 26 የሁለቱ ድምር ያው 52 ነው የሚመጣው። ሶ ከዚህ ላይ ምን እናገኛለን ማለት ነው? 1 to 1 ይሆናል ማለት ነው። አጌንስቱም እንደዛው ነው። ሬድ የማናገኝበት እነዚህ ናቸው እንዳለ 13 ሲደመር 13 26 ኦቨር ሬድ የምናገኝበትም 26 ነው። ሶ ከዚህ ላይ ምን እናገኛለን? 1 to 1 ይሆናል ማለት ነው። 1 to 1 tossing 2 coins and getting 2 tails አሁን እንግዲህ እዩ ሳንቲምን 2 ጊዜ ከወረወርን ፖሲብል አውትፑቶቹ እነዚህ ናቸው። ከዚህ በፊት አይተናል። ይሄንን ድጋሚ አንሰራው ማለት ነው ሳምፕል ስፔሱን። ሶ ኢን ፌቨር ነው የሚለን 2 ቴይል የምናገኝበትን እኒ የቱ ጋር ነው የምናገኘው? ያው እዚች ጋር ስንት ነው? 1 የማናገኝበት ደግሞ 3 ነው። ስለዚህ 3 እናደርጋለን ማለት ነው። ከዚህ ላይ 1 to 3 ይሆናል ማለት ነው። ይሄኛው ደግሞ 3 to 1 እንደሆነ እናውቃለን። በስራ ደግሞ እንየው አጌንስት ነው የሚለው አያችሁ፣ አጌንስት። ስለዚህ 2 ቴይል የማናገኝበት 1 2 3 አንድ ቴይል ነው ያላቸው እነዚህ። ይሄ ጭራሽ የለውም ማለት ነው። 2 ቴይል ይሄ ብቻ ነው። ስለዚህ 3 እናደርጋለን ማለት ነው። እንደገና ደግሞ የምናገኝበት 2 ቴይል የምናገኝበት ይሄኛው ነው 1 ማለት ነው። እዚህ ጋር 1 እናመጣለን። ከዚህ ላይ 3 to 1 ይሆናል ማለት ነው። ዘ ሩልስ ኦፍ አዲሽን ኦፍ ፕሮባቢሊቲ እንግዲህ ከዚህ በፊት ምን አይተናል? የሁለት ኢቨንቶች ለምሳሌ የኤ እና የቢ ይሄ እንዴት ሊገለጽ ይችላል? ፕሮባቢሊቲ ኦፍ ኢቨንት ኤ ፕሮባቢሊቲ ኦፍ ኢቨንት ቢ ተብሎ በዚህ መልኩ ሊገለጽ ይችላል። ምናልባት አንዳንዴ ደግሞ probability of A union B is equals to probability of event A plus probability of event B minus probability of A intersection B በእንደዚህ እነዚህ ሁለት ፎርሙላዎች አሉን ማለት ነው። ይሄኛውን የምንጠቀመው መች ነው የሚለውን እናያለን። እንዲሁም ኢቨንቱ 3 ቢሆን ምን አይነት ፎርሙላ እንጠቀማለን የሚለውንም እናያለን ማለት ነው። አክቲቪቲ 8.11 consider 2 events E1 and E2 what condition should be applied to the rule ይለናል። እዚህ ጋር እዩ እቺ ተጨማሪ ተርም አለች እዚህ ጋር እንደምታዩት ማለት ነው። እዚህ ጋር ደግሞ የለም
ይሄ መች ነው ሁለቱ ኢቨንቶች ሙቹዋሊ ኤክስክሉሲቭ ከሆኑ ነው። ያ ማለት የጋራ አባል ከሌላቸው ኤቨንት E1 ኢንተርሴክሽን ዊዝ ኤቨንት E2 ምን ሲሆን ማለት ነው? ኢምፒቲ ሴት ሲሆን ማለት ነው። ይሄ ደግሞ የጋራ ካላቸው ማለት ነው። የጋራ አባል ካላቸው ቬን ዲያግራም ተጠቅመን ማየት እንችላለን። ኤቨንት E1 ይሄ ቢሆን፣ ኤቨንት E2 ደግሞ ይሄ ቢሆን፣ ይሄኛው የቱን ነው የሚያሳየን? ይሄኛውን ነው የሚያሳየን። ሙቹዋሊ ኤክስክሉሲቭ ምንም የጋራ አባል ሳይኖራቸው ሲቀር ማለት ነው። እንደገና ደግሞ ይሄኛውን ላሳያችሁ፣ የዚህኛውን ማለት ነው። ይሄ አለ፣ ይሄ ኤቨንት E1 እንደገና ኤቨንት E2 ደግሞ አለ እዚህ ጋር አያችሁ፣ ኦቨርላፕ ያደረገ ነገር አለ ማለት ነው። ስለዚህ ይሄ ኦቨርላፕ ያደረገው ሪጅን ለዚህም ሁለቴ ይቆጠራል ማለት ነው። E1ን እንደዚህ እንወስዳለን፣ አጠቃላይ E2ንም እንወስዳለን። ስለዚህ እቺ ሪጅን ሁለቴ ተቆጠረች ለE1ም ለE2ም ማለት ነው። ሶ አንደኛውን ኬዝ ለማጥፋት ሲባል እዚች ጋር ማይነስ እናስገባለን ማለት ነው። ሶ ይሄኛውን ፎርሙላ የምንጠቀመው የጋራ ሪጅን ሲኖራቸው፣ ይሄኛውን ደግሞ የምንጠቀመው ዲስጆይንት ሴት ሲሆኑ ምንም ንክኪ ሳይኖራቸው ሲቀር ማለት ነው። From activity 8.11 you have observed that if E1 E2 እንደዚህ ብዙ ኢቨንቶች ቢኖሩ ማለት ነው form a set of exhaustive events of a sample space S then እነዚህ እንዳለ ምን ይሆናሉ? ከኤስ ጋር እኩል ይሆናሉ ማለት ነው። እንግዲህ probability of A union B ይሄ probability of event A probability of event B እንደገና የጋራ ካለ ደግሞ ምን ቀንሰው ነገር አለ ማለት ነው። ሌሎች ኢቨንቶችም ካሉ እንደዚሁ እንቀጥላለን ማለት ነው። በዚህ መልኩ A1 A2 እያልን እስከ መጨረሻው A B እያልን እንቀጥላለን። ኦቨርላፕ የሚያደርግበት አግባብ ካለ ደግሞ እንቀንሳለን ማለት ነው። moreover the probability of an event E በዚህ እንወክለዋለን ማለት ነው። probability of event E number of outcomes favoring E divided by total of outcomes in sampling space እንግዲህ ይሄን ነው የምታውቁት ነው። number of favorable event ወይም outcome ሲካፈል total sample ማለት ነው። having this concept we can easily calculate probabilities of two events by making the use of the addition rule stated below። እሺ rule 1 E1 እና E2 ሁለት ኢቨንቶች ናቸው። ያ የሚሆን ከሆነ ፕሮባቢሊቲያቸው ምን ይሆናል? ከዚህ በፊት አይተናል። በዚህ እንገልጸዋለን ማለት ነው። ነገር ግን ሙቹዋሊ ኤክስክሉሲቭ የሚሆኑ ከሆነ እቺኛዋ ፓርት ምን ትሆናለች? ዜሮ ነው የምትሆነው። ስለዚህ ያኔ ምን ይቀራል ማለት ነው? ይሄኛው ፓርት ብቻ ይቀራል ማለት ነው። ሶ እንደዚህ አድርጉ እንግዲህ ሁልጊዜ probability of A union B is equals to probability of event A plus probability of event B minus probability of A intersection B ይሄን ታደርጋላችሁ። ሙቹዋሊ ኤክስክሉሲቭ የሚሆኑ ከሆነ ይሄ ዲስጆይንት ነው የሚሆኑት። የጋራ አባል ስለማይኖራቸው ይሄ ዜሮ ይሆናል። ከዛ ወደዚህ ሪዲዩስ ይሆናል ማለት ነው። ስለዚህ እነዚህ ሁለት ኬዞች ናቸው ያሉን፣ ማይነስን የምንጠቀምበት እና የማንጠቀምበት ማለት ነው። ተመልከቱ እዚህ ጋር moreover you can verify this rule using Venn diagrams as follows። እነዚህ አሁን ዲስጆይንት ናቸው፣ ምንም ያገናኛቸው የለም ማለት ነው። ዲስጆይንት ናቸው፣ የጋራ አባል የለም። እቺን ፎርሙላ እንጠቀማለን። እዚህ ጋር ስንመጣ ግን ይሄ ምን አለ? ኢንተርሴክሽኑ አለ። አያችሁ፣ ይሄ ኢንተርሴክሽኑ አለ። ስለዚህ ማይነስ እናደርጋታለን። ለምንድን ነው? ፕሮባቢሊቲ ኦፍ ኤቨንት ኤን እዚህ ድረስ ነው ኮንሲደር የምናደርገው በዚህ መልኩ ማለት ነው። የቢንስ በዚህ መልኩ ይሄ ሪጅን ሁለቴ ተቆጠረ ማለት ነው። በዛ ኬስ ሁለቴ ተቆጠረ። ስለዚህ አንደኛውን መቀነስ አለብን። ለዛ ነው ይሄን የምንቀንሰው። ኤግዛምፕል 1 find the probability of getting an odd number or ይላል። አያችሁ ኦር ምንድነው ብያችኋለሁ? ፕላስ ነው ብያችኋለሁ። ኦር 4 in one roll of a die። እሺ ኦድ የምናገኝበት ማማንን ስናገኝ ነው? አንድን ስናገኝ፣ ሶስትን ስናገኝ፣ አምስትን ስናገኝ። እነዚህ ናቸው። ይሄንን ኢቨንት ኢዋል ልበለው እንግዲህ ኢቨንት ኢዋል ልበለው። አራት የምናገኝበትን ደግሞ ኢቨንት ኢቱ ልበለው። ስንት አባላት አሉ እዚህ ጋር ስንት አባላት አሉ? 3 አባላት አሉ እንደምታዩት። እዚህ ጋርስ አንድ አባል ነው ያለው። ቶታል ስንት ነው ያለን እዚህ ጋር? የአባላት ብዛት 6 ነው። ስለዚህ ፕሮባቢሊቲ ኦፍ ኢቨንት 1 ስንት ይሆናል? 3 አሉን የምንፈልጋቸው አውትፑቶች ኦቨር 6። ከዚህ ላይ አንድ ሁለተኛ እናገኛለን።
እንደገና ፕሮባቢሊቲ ኦፍ ኤቨንት 2 ብዛቱ ስንት ነው? 1 ነው የምንፈልገው። ቶታል ስንት ነው? 6 ነው። 6 ነው። አሁን የጋራ አባል የለም። እዚህ ጋር ይሄ 4 ነው። እነዚህ 1 3 5 ናቸው። ሶ ዲስጆይንት ሴት ናቸው ማለት ነው። ሁለቱም ዲስጆይንት ሴት ናቸው። ምንም የጋራ አባል የላቸውም። ስለዚህ ፕሮባቢሊቲ ኦፍ ኤቨንት 1 ዩኒየን ኤቨንት 2 ኢዝ ኢኳልስ ቱ ፕሮባቢሊቲ ኦፍ ኤቨንት 1 ፕላስ ፕሮባቢሊቲ ኦፍ ኤቨንት 2 ይሆናል ማለት ነው። ከዚህ ምን እናርግ? 1 2ኛን እንተካ። 1 2ኛ ሲደመር እዚህ ጋር ደግሞ 1 6ኛ አለን። 1 6ኛ ይሄ እንደዚህ እናርግ። በ3 3ኛ እናብዛው ይሄንን። ሶ የምን ይሆናል? 3/6 ፕላስ 1/6 እንግዲህ 6 የጋራ አለ ሁለቱም ጋር 3 ፕላስ 1/6 ይሄ 4/6 ይሆናል። አቃሉት 2/3 ይሆናል ማለት ነው። 2/3 ቢ ፋይንድ ዘ ፕሮባቢሊቲ ኦፍ ጌቲንግ ሄድ ኦር ቴል ኢን ቶሲንግ ኤ ኮይን። እንግዲህ አንድ ኮይንን ወደ ላይ ስንወረውር ልናገኝ የምንችለው ወይ ሄድ ነው ወይ ቴል ነው። ሄድ ኦር ቴል ነው የሚለን ይሄ ሹር ኤቨንት ነው። አንድ እንደሆነ እናውቃለን። ግን እንደዚህ እናርግ። እሺ ስንት ሄድ ነው ያለን እዚህ ውስጥ? 1 ነው ያለን። ስንት ቴል ነው ያለን እዚህ ውስጥ? 1 ነው ያለን። ሶ አሁን የጋራ አላቸው ሁለቱ? የላቸውም። ሄድ ራሱን የቻለ ነው፣ ቴል ራሱን የቻለ ነው። ሶ ፕሮባቢሊቲ ኦፍ ይሄኛውን ኤቨንት 1 ልበለው፣ ይሄኛውን ኤቨንት 2 በለው። ሄድ ማግኘትን ኤቨንት 1፣ ቴል ማግኘትን ኤቨንት 2 ማለት ነው። E1 ዩኒየን E2 ይሄ እኩል ይሆናል ፕሮባቢሊቲ ኦፍ ኤቨንት 1 ፕላስ ፕሮባቢሊቲ ኦፍ ኤቨንት 2። የጋራ አባል ስለሌለ ምንም የምንቀንሰው ነገር የለም ማለት ነው። ሶ ይሄ እኩል ይሆናል ኤቨንት 1 ላይ ፌቨረብል አውትካማችን 1 ነው። ቶታል ስንት ነው ያለን እዚህ ጋር? 2 ነው ያለን ኦቨር 2 ፕላስ የኤቨንት 2ም እንደዛው 1/2 ከዚህ ላይ 1 እናገኛለን። ሶ ይሄ ኤቨንት ምንድነው ማለት ነው? ሹር ኤቨንት ነው ማለት ነው። ሲ ላይ ደርሰናል። ኤ ዳይ ኢዝ ሮልድ ዋንስ ፋይንድ ዘ ፕሮባቢሊቲ ዛት ኢት ኢዝ ኢቭን ኦር ኢት ኢዝ ዲቪዚብል ባይ 3። አሁን እንግዲህ እዩ ኢት ኢዝ ኢቭን ይሄንን ኤቨንት 1 በለው። ኢቭን የሆኑት እነማን ናቸው? 2 4 6 2 4 6 እንደገና ሌላኛው ኤቨንት ደግሞ ይሄ ነው። ይሄንን ኤቨንት E2 ልበለው። ዲቪዚብል ባይ 3 ለ3 መካፈል የሚችሉ 3 እና 6 ናቸው። እነዚህ ናቸው ማለት ነው። እዚህ ጋር ያለን የቁጥር ብዛት ስንት ነው? 3 ነው። እዚህ ጋር ያለን የቁጥር ብዛት 2 ነው። ሶ ፕሮባቢሊቲ ኦፍ ኤቨንት 1 ስንት ይሆናል? 3 ኦቨር እዚህ ጋር ያለን የአባላት ብዛት 6 ነው ቶታል ማለት ነው 6። ከዚህ ላይ 1/2 እናገኛለን። እዚህስ ፕሮባቢሊቲ ኦፍ ኤቨንት 2 ስንት ይሆናል? 2/6 እዚህ ጋር 2 ነው ያለን፣ እዚህ 6 ነው። ስናቃልለው 1/3 ይሆናል። እዚህ ጋር ያለውን ነገር እዩ። እዚህ ጋር 6 አለ፣ እዚህም 6 አለ። የጋራ አንድ አባል አለን ማለት ነው። የጋራ አንድ አባል አለን። ሶ ፕሮባቢሊቲ ኦፍ ኤቨንት 1 ኢንተርሴክሽን ኤቨንት 2 ስንት ይሆናል? 1 ነው እንግዲህ የጋራ ያለን። ቶታሉ ስንት ነው? 6 ነው። ሶ እነዚህ አሁን ምንድናቸው ማለት ነው? ሙቹዋሊ ኤክስክሉሲቭ አይደሉም። ለምን? 6 እዚህም አለ እዚህም አለ ማለት ነው። ሶ ፕሮባቢሊቲ ኦፍ ኤቨንት 1 ዩኒየን ኤቨንት 2 ኢዝ ኢኳልስ ቱ ፕሮባቢሊቲ ኦፍ ኤቨንት 1 ፕላስ ፕሮባቢሊቲ ኦፍ ኤቨንት 2 ማይነስ ፕሮባቢሊቲ ኦፍ ኤቨንት 1 ኢንተርሴክሽን ዊዝ ኤቨንት 2 ማለት ነው። ይሄ ይሆናል። ሶ አሁን ከዚህ ላይ ምን ማድረግ እንችላለን? ፕሮባቢሊቲ ኦፍ ኤቨንት 1 ቦታ ላይ 1 2ኛ እንተካ። ሲደመር ፕሮባቢሊቲ ኦፍ ኤቨንት 2 1 3ኛ ሲቀነስ የሁለቱ የጋራ 1 6ኛ ይሄ ይሆናል ማለት ነው። ይሄ እኩል ይሆናል እነዚህ ሁለቱን ስንደምር ስንት እናገኛለን? 5 6ኛ ነው የምናገኘው። 6ን የጋራ አድርጋችሁ ሰዱ። ሲቀነስ 1 6ኛ ይሄ ምን ይሆናል? 4 6ኛ በሁለት በሁለት ብናቃልለው 2 3ኛ ይሆናል ማለት ነው። ሶ የዚህ ፕሮባቢሊቲ ኦፍ ኤቨንት 1 ዩኒየን ኤቨንት 2 ስንት ይሆናል ማለት ነው? 2 3ኛ። ኤግዛምፕል 2 dice are rolled. Find the probability of getting a sum of 8 9 or
10 ይለናል። እንግዲህ አሁን ድምር 8 የምናገኝበትን 8 ይሄንን ተከትለን ብንሄድ እናገኛለን። ምክንያቱም 6 ሲደመር 2 5 ሲደመር 3 4 ሲደመር 4 3 ሲደመር 5 2 ሲደመር 6 1 2 3 4 5 ብዛታቸው ስንት ነው? 5 ነው። 8ን የምናገኘው 5 አለ 5 ቁጥሮች አሉ 5 ፔሮች አሉ እነዚህ ማለት ነው። 9 የምናገኝበት ደግሞ ተመልከቱ ይሄ ማለት ነው። እነዚህ ናቸው 6 3 5,4 4,5 3,6 1 2 3 4 ናቸው ማለት ነው። እዚህ ጋር 10 የምናገኝበትስ 10 የምናገኝበት ደግሞ እነዚህ ናቸው 6 ሲደመር 4 5 ሲደመር 5 4 ሲደመር 6 1 2 3 ስንት ናቸው? 3 የጋራ አባል አላቸው የላቸውም? ይሄ ኤቨንት 1 ይሄ ኤቨንት 2 ይሄ ኤቨንት 3 ቢሆን ማለት ነው ምንም የጋራ አባል የላቸውም። ሶ ይሄንን ኤቨንት 1 ልበለው፣ ይሄኛውን ኤቨንት 2 ልበለው፣ ይሄኛውን ደግሞ ኤቨንት 3 ልበለው። ሶ ኦር ነው እዚህ ጋር ያያችሁ probability of getting ኤቨንት 1 ዩኒየን ኤቨንት 2 ዩኒየን ኤቨንት 3 ይሄ እኩል ይሆናል probability of ኤቨንት 1 ፕላስ probability of ኤቨንት 2 ፕላስ probability of ኤቨንት 3 ይሄ ይሆናል ማለት ነው። ቶታል ስንት ነው ያለን? 36 ነው። ምክንያቱም ይሄ ዳይ 2 ጊዜ ነው ሮል የተደረገው 2 ዳይ ወይም 2 ናቸው ማለት ነው። 36 ነው ወይም ይሄን ቁጠሩት እንዳለ 1 2 3 4 5 6 1 2 3 4 5 6 6 በ6 36 ነው የሚሆነው ማለት ነው። ስለዚህ probability of ኤቨንት 1 እዚህ ጋር 5 ነው ፌቨራብል አውትካማችን ማለት ነው 5/36 ፕላስ የኤቨንት 2 4/36 ፕላስ የኤቨንት 3 3 ነው 3/36 ከስር ያለው 36 ነው እንዳለ አንዱን 36 እንውሰድ። ከላይ ምን አለን? 5 ሲደመር 4 ሲደመር 3 ይሄ እኩል ይሆናል የላይኛው 12 ይሆናል 12/36 በ12 በ12 ብናቃልለው ስንት እናገኛለን? 1/3 ይሆናል ማለት ነው። ቢ ደብልስ ኦር ኤ ሰም ኦፍ 7 ይለናል። ደብል ማለት ተመሳሳይ የሆኑ ማለት ነው። እዩ እነዚህ ናቸው። እነዚህ ደብል ናቸው። 1 1 2 2 3 3 4 4 5 5 6 6 1 2 3 4 5 6 ስንት እናገኛለን? 6 አሉ ማለት ነው። ድምራቸው 7 የሆነስ ድምራቸው 7 የሆነ እዩ ይሄንን ይዘን እንሂድ። ይሄ ይሆናል ማለት ነው 6 ሲደመር 1 2 ሲደመር 5 4 ሲደመር 3 3 ሲደመር 4 2 ሲደመር 5 1 ሲደመር 7 6 1 2 3 4 5 6 ሶ የዚህም ስንት ይሆናል ማለት ነው? ብዛት 6 ይሆናል ማለት ነው 6 ይሆናል። ሶ ይሄኛውን ኤቨንት 1 እንበለው ደብል የሚሆኑበትን ድምራቸው 7 የሚሆንበትን ደግሞ ኤቨንት 2 እንበለው። እዚህ ጋር እንደምታዩት ኦር ነው ዩኒየን ማለት ነው ወይም ሲደመር probability of ኤቨንት 1 ዩኒየን ኤቨንት 2 is equals to probability of ኤቨንት 1 plus probability of ኤቨንት 2 እንደምታዩት የጋራ አባል ምንም የላቸውም ምንም የጋራ አባል የላቸውም። ስለዚህ ማይነስ ብለን የምንቀጥለው ነገር አይኖረንም ማለት ነው። ቶታል 36 ነው። እንግዲህ እዚህ ጋር ስንት አለን? 6 probability of ኤቨንት 1 6/36 ፕላስ ኤቨንት 2 6 ነው እሱም 6/36 ይሄ ምን ይሆናል? 12/36 በ12 በ12 ታቃሉት በ12 1 በ12 3 ስለዚህ የዚህ ፕሮባቢሊቲ 1/3 ይሆናል። ሲ ኤ ሰም ግሬተር ዛን 9 ኦር ኤ ሰም ኦፍ 12 ይለናል። ግሬተር ዛን 9 የሚሰጡን እዩ ይሄን ተከትለን ብንሄድ 9 ነው የሚሆነው። ስለዚህ ግሬተር ዛን 9 ስለሆነ እነዚህ ነው የሚሆኑት ማለት ነው እንዳለ ከ10 እና ከዛ በላይ ይሄ ይሆናል። ቁጠሩት 6 ሲደመር 4 10 ነው ይሆናል። ይሄ 1 2 3 4 5 6 ናቸው ማለት ነው። ስለዚህ ይሄን የዚህኛው ኢቨንት ሰም ግሬተር ዛን 9 የሚሆንበት ብዛቱ ስንት ነው? 6 ነው። ይሄንን ኢቨንት 1 ልበለው። ሰም 12 ይሄንን ደግሞ ኢቨንት 2 ልበለው።
ድምር 12 የምናገኘው እዚች ጋር ብቻ ነው 6 ሲሆን የዚህ ብዛቱ ስንት ነው? የኢቨንት 1 1 ነው ማለት ነው። የዚህኛው 6 ነው። እንደገና ተመልከቱ ይሄ 6.6 ሰም ግሬተር ዛን 9 ነው ፕላስ ደግሞ ሰም 12 ነው ሁለቱም ጋር አለ ማለት ነው። አሁን አጠቃላይ 36 እንደሆነ እናውቃለን ፖሲብል አውትካሙ ማለት ነው። probability of event 1 union event 2 is equals to probability of event 1 plus probability of event 2 minus probability of event 1 intersection event 2 ይሄ ነው ማለት ነው። አሁን probability of event 1 ስንት ነው? ይሄ 6 ነው እንደምታዩት 6/36 ይሆናል ፕላስ probability of event 2 አንድ ነች ያያችሁ 1/36 ማይነስ እንደገና እዩ አንድ ናት የጋራ የሆነችዋ ማለት ነው። የጋራ 6.6 ሁለቱም ጋር አለ ስንት ነው ብዛቱ? 1 ነው። ስለዚህ 1/36 እንላለን ማለት ነው። ይሄ በዚህ ይቃለላል በ6 1 በ6 6 ስለዚህ እዚህ probability ስንት ይሆናል ማለት ነው? 1/6 ይሆናል። Note the probability rules can be extended to 3 or more events. 3 ከሆኑና mutually exclusive ከሆኑ ምንም የጋራ አባል ከሌላቸው ማለት ነው የሶስቱንም ፕሮባቢሊቲዎች ቀጥታ መደመር እንችላለን። ነገር ግን mutually exclusive ካልሆኑ ምን እናደርጋለን? የሶስቱን ማለት ነው እያንዳንዱን እንወስዳለን። ሎጂኩን ላሳያችሁ። ይሄ አለ ሌላኛው እዚህ ጋር ይሄ አለ ሌላኛው ደግሞ እዚህ ጋር ይሄ አለ። አሁን ይሁን እንግዲህ የኤን እንዳለ እንወስዳለን። ይሄንን ኤን e1 እንበለው e1 e2 እና e3 እንበለው። ይሄንን ኤን e1ን እንዳለ ወሰድን እዚህ ድረስ e2ንም እንዳለ ወሰድን e3ንም እንዳለ ወሰድን። ይሄ የጋራ አባል ነው። ይሄ የጋራ ሪጅን ነው። ይሄም እንደምታዩት የጋራ ሪጅን ነው። ይሄኛውም የጋራ ሪጅን ነው ማለት ነው። ምን እናደርጋለን? የe1 እና የe2ን የጋራ ሪጅን እንቀንሳለን። ይሄንን እንዳለ ማለት ነው በዚህ መልኩ። እንደገና የe3 እና የe2ንም የጋራ ሪጅን ይሄንን እንዳለ እንቀንሳለን። የe1 እና የe3ንም በተመሳሳይ ይሄንን እንዳለ እንቀንሳለን ማለት ነው። አያችሁ ቀነስን እንዳለ። ነገር ግን እቺ ሪጅን መልሳ መደገም ምን ትደረጋለች? ትደመራለች የሶስቱ ማለት ነው። እቺኛዋ የጋራ ሪጅን የሶስቱ አሁን የሁለቱን አጠፋን ከሁሉም ላይ በዛ መሃል ግን የሶስቱ የጋራ ሪጅን ትጠፋለች። እሷን ኮምፐንሴት ለማድረግ እቺኛዋን መልሰን እንደምራታለን ማለት ነው። ባጭሩ 3 ከሆኑ የእያንዳንዳቸውን እንደምራለን። የሁለቱን የጋራ ሪጅን እንቀንስና የሶስቱን ደግሞ መልሰን እንደምርበታለን። ምን ከሆኑ? mutually exclusive ካልሆኑ ማለት ነው። Exercise 8.22 2 dice are rolled. Find the probability of getting a sum of 3 6 11 3 የምናገኘው ይሄው እዚህ ጋር ነው። 6 የምናገኘው ይሄው እዚህ ጋር ነው። ሌላ 11 የምናገኘው ደግሞ 11 6 3 እቺ ናት። አያችሁ እነዚህ ሁለቱ ናቸው ማለት ነው። እዚህ ጋር ያለን የአባላት ብዛት 2 ነው። እዚህስ 1 2 3 4 5 5 የአባላት ብዛት አሉ። እዚህ ጋር 2 የአባላት ብዛት አሉ። እንደምታዩት mutually exclusive ናቸው። ምንም የጋራ አባል የላቸውም። እንደዚህ የሚሆን ከሆነ ይሄኛውን ኢቨንት 1 ልበለው ድምር 3 የምናገኝበትን ይሄኛውን ደግሞ ኢቨንት 2 ልበለው ይሄኛውን ኢቨንት 3 ልበለው። probability of event 1 or ነው የሚለው አያችሁ union e2 union e3 ይሄ እኩል ይሆናል probability of event 1 plus probability of event 2 plus probability of event 3 ይሄ ይሆናል ማለት ነው። አሁን ይሁ ቶታል 36 አውትካም ነው ያለን እዚህ ጋር እንደምታዩት አጠቃላይ ማለት ነው። እሺ probability of event 1 ድምራቸው 3 የሚሰጡን 2 አባላቶች አሉ። ከስንቱ? ከ36ቱ ፕላስ የኢቨንት 6 የሚሰጡን 5 ናቸው። ከስንቱ? ከ36ቱ ፕላስ ድምራቸው 11 የሚሰጠን 2 ናቸው። 2/36 የላይኛውን ደምሩት 9 ይሆናል ኦቨር 36 ምክንያቱም ከታች ያለው በይዙ ተመሳሳይ ስለሆነ ከላይ ያለውን መደመር እንችላለን። በ9 1 በ9 4 ስለዚህ የዚህ ፕሮባቢሊቲ 1/4 ይሆናል።
ቢ ደብልስ ኦር ኤ ሰም ኦፍ 8 ይለናል። እንግዲህ ደብል እነዚህ ናቸው ተመሳሳይ የሆኑት ማለት ናቸው። እንደምታዩት 1 1 2 2 3 3 4 4 5 5 6 6 ድምራቸው 8 የሆነ ይለናል። ድምራቸው 8 የሆነ ደግሞ እነዚህ ናቸው። እነዚህ ናቸው። እዚህ ጋር የጋራ አባል አላያችሁ? ይሄ 4,4 የጋራ አባል ነው ማለት ነው። አሁን ይሄኛውን ኤቨንት 1 ልበለው፣ ይሄኛውን ኤቨንት 1 ልበለው፣ ይሄኛውንስ ኤቨንት 2 ልበለው። ኤቨንት 1 ስንት አባል አለው? ደብል የሚሆኑት 1 2 3 4 5 6 አባላት አሉት። ይሄ እንደገና 8 የሚሰጡን ድምራቸው 1 2 3 4 5 ስንት አባላት አሉት? 5። አሁን ፕሮባቢሊቲ ኦፍ ኤቨንት 1 ኢንተርሴክሽን ዊዝ ኤቨንት 2 ስንት አባል ነው ያለን? አንድ አባል። ማን ነው እሱ? 4,4 ማለት ነው። ይሄ ነው ቶታል ሳምፕል ስፔሱ 36 እንደሆነ እናውቃለን። ስለዚህ አሁን እዩ ፕሮባቢሊቲ ኦፍ ኤቨንት 1 ዩኒየን ኦር ስለሚል ማለት ነው ኤቨንት 2 ይሄ ፕሮባቢሊቲ ኦፍ ኤቨንት 1 ፕላስ ፕሮባቢሊቲ ኦፍ ኤቨንት 2 ማይነስ ፕሮባቢሊቲ ኦፍ ኤቨንት 1 ኢንተርሴክሽን ዊዝ ኤቨንት 2 ማለት ነው። ሶ የኤቨንት 1 ፕሮባቢሊቲ ስንት ይሆናል? ፌቨረብሉ 6 ነው አያችሁ፣ 6 ቶታሉስ 36 ነው። ፕላስ የኤቨንት 2 5 ነው 5/36 ማይነስ የኢንተርሴክሽኑ አንድ አባል ነው ያለው 1/36 እንላለን ማለት ነው። እዩ አሁን 6 ሲደመር 5 11 ሲቀነስ 1 10 ከስርስ 36 በሁለት ስናቃልለው 5/18 ይሆናል። 5/18 ሲ ኤ ሰም ግሬተር ዛን 8 ኦር ኤ ሰም ዲቪዚብል ባይ 4 ይለናል። ሶ አሁን ግሬተር ዛን 8 የሆኑትን እነዚህ እንዳሉ ይሆናሉ ማለት ነው። እነዚህ ይሆናሉ ግሬተር ዛን 8 1 2 3 4 5 6 7 8 9 10 1 2 3 4 5 6 7 8 9 10 ሶ ይሄኛውን ኤቨንት 1 እንበለው 10 አባላት ይኖሩታል። እንደገና ሰም ዲቪዚብል ባይ 4 በ4 ሊካፈልልን የሚችለው ድምሩ 4 ከሆነ ኦር 8 ከሆነ ኦር 12 ከሆነ ነው። ሶ 4 የሚሰጡን እነዚህ ናቸው። ይሄ ድምር 4 ይሰጣናል። ሌላ 8 የሚሰጡን ደግሞ እነዚህ ናቸው። ይሄንን ይዘን በዚህ ጋር እንሂድ። ሌላ 12 ድምር የሚሰጠን ደግሞ ይሄኛው ነው። ሶ አሁን እዚህ ጋር የጋራ አባል አለ አያችሁ። እቺ 6,6 የጋራ አባል ናት። ሰም ግሬተር ዛን 8 እና ዲቪዚብል ባይ 4 ማለት ነው። ሰም ዲቪዚብል ባይ 4 የአባላቱ ብዛት 1 2 3 4 5 6 7 8 9 ይሆናል ማለት ነው። እንደገና የሁለቱ የጋራ ደግሞ አንድ አባል አለን። የሁለቱ የጋራ አንድ አባል አለን ማለት ነው። ሶ ይሄኛውን ኤቨንት 2 በለው፣ ይሄኛውን ደግሞ ኤቨንት 1 ኢንተርሴክሽን ዊዝ ኤቨንት 2 በለው ማለት ነው። ሶ ፕሮባቢሊቲ ኦፍ ኤቨንት 1 ዩኒየን ኦር ስለሚል ማለት ነው ዊዝ ኤቨንት 2 እኩል ይሆናል ፕሮባቢሊቲ ኦፍ ኤቨንት 1 ፕላስ ፕሮባቢሊቲ ኦፍ ኤቨንት 2 ማይነስ ፕሮባቢሊቲ ኦፍ ኤቨንት 1 ኢንተርሴክሽን ዊዝ ኤቨንት 2 ይሄ ይሆናል ማለት ነው። አሁን የኤቨንት 1 ፕሮባቢሊቲ 10 ነው አያችሁ 10/36 ፕላስ የኤቨንት 2 9/36 ማይነስ የኢንተርሴክሽኑ አንድ አባል ብቻ ነው ያለው፣ አንድ አባል ብቻ። ሶ ፕሮባቢሊቲ 1/36 ይሆናል ማለት ነው። ይሄ እኩል ይሆናል እዩ 10 ሲደመር 9 19 አንድ ስንቀንስለት 18 ኦቨር ከስር 36 በ18 አቃሉት 1/2 ይሆናል። At a convention there are 7 mathematics instructors, 5 computer science instructors, 3 statistics instructors and 4 science instructors. If an instructor is selected, then find the probability of getting a science instructor or a math instructor ይለናል። ኦር ነው አያችሁ። ሶ ፕላስ ነው የምናደርገው እዚህ ጋር አሁን የጋራ ሁለቱ አንድ መምህር ሁለት ቦታ ያስተምራል የሚል ሁለት ኮርሶችን ያስተምራል የሚል የተሰጠን ነገር የለም። ስለዚህ ምንድናቸው ሙቹዋሊ ኤክስክሉሲቭ እንደሆኑ መረዳት እንችላለን ማለት ነው። ቶታል 5 የማትስ አስተማሪ 7 5 ደግሞ የኮምፒውተር ሳይንስ 3 የስታቲስቲክስ እና 4 የሳይንስ ኢንስትራክተሮች አሉ ማለት ነው። ይሄ በአጠቃላይ ስንት ይሆናል? 12 19
ቶታል 19 ናቸው ማለት ነው። አሁን የሳይንስ ኢንስትራክተርን ይሄንን ኤቨንት 1 ልበለው፣ የማትስ ኢንስትራክተር ይሄንን ደግሞ ኤቨንት 2 ልበለው። ሳይንስ ላይ ስንት መምህራኖች አሉን? ሳይንስ ይሄው እዚህ ጋር እንደምታዩት 4 ናቸው። እዚህ ጋር 4 አለ ማለት ነው። ማትስ ኢንስትራክተር 7 እዚህ ጋር 7 አለን ማለት ነው። ሶ ፕሮባቢሊቲ ኦፍ ኤቨንት 1 ዩኒየን ዊዝ ኤቨንት 2 እንዴት አወቅን? ኦር ነው የሚለው እዚህ ጋር። ይሄ እኩል ይሆናል ፕሮባቢሊቲ ኦፍ ኤቨንት 1 ፕላስ ፕሮባቢሊቲ ኦፍ ኤቨንት 2 ይሄ እኩል ይሆናል ፕሮባቢሊቲ ኦፍ ኤቨንት 1 ኤቨንት 1 ላይ ፌቨረብል 4 አለን ቶታል 19 ኤቨንት 2 ላይ 7 ኦቨር 19 ከዚህ ላይ ስንት እናገኛለን? 11 19ኛ ይሆናል ማለት ነው። ሶስተኛ ጥያቄ a single card is drawn at random from an ordinary deck of cards. Find the probability that it is either an ace or a black card. ace ማለት ይሄ ኤኤ ያላቸው እነዚህ ማለት ናቸው። ስንት ነው በአጠቃላይ? ይሄ 4 ብዛት አላቸው ማለት ነው። ኤስ 4 ነው ብዛታቸው። እንደገና ብላክ ጥቁር የሆኑት ደግሞ እንደምታዩት ከዚህ እስከዚህ አጠቃላይ ስንት ናቸው? 26 ነገር ግን ይሄን ተመልከቱ፣ እነዚህ የጋራ ናቸው። እነዚህ ሁለቱ ኤስም ናቸው ፕላስ ብላክም ናቸው ማለት ነው። የጋራ 2 አባላቶች አሉን፣ 2 አባላት ማለት ነው። ስለዚህ አሁን ተመልከቱ እንግዲህ ይሄኛውን ኤቨንት 1 ልበለው፣ ይሄኛውን ደግሞ ኤቨንት 2 ልበለው። ፕሮባቢሊቲ ኦፍ ኤቨንት 1 ዩኒየን ዊዝ ኤቨንት 2 ኦር ስለሚል ማለት ነው። ፕሮባቢሊቲ ኦፍ ኤቨንት 1 ፕላስ ፕሮባቢሊቲ ኦፍ ኤቨንት 2 ማይነስ ፕሮባቢሊቲ ኦፍ ኤቨንት 1 ኢንተርሴክሽን ዊዝ ኤቨንት 2 ይሄ ይሆናል ማለት ነው። አሁን የኤቨንት 1 ፕሮባቢሊቲ ስንት ይሆናል? ያለን ብዛት 4 ነው። 4 ኦቨር ስንት? 52 የካርታው ብዛት 52 ስለሆነ ፕላስ እዚህ ጋር ደግሞ ስንመጣ 26 ነው። አያችሁ 26 ኦቨር 52 ሲቀነስ የጋራ ደግሞ የሆኑት እነዚህ ሁለቱ ናቸው ማለት ነው። 2 ኦቨር 52 እቺና እቺ ሁለቱ የጋራ አባል ስለሆኑ እዚህ ጋር 2 አለን ማለት ነው። እሺ እዚች ጋር እንምጣና እንስራ። የላይኛውን ደምሩት 4 ሲደመር 26 30 2 ስንቀንስ 28 ኦቨር ከስር 52 አለን 52 ማለት ነው። ይሄንን በአራት ብናቃልለው በአራት 7 ይሆናል፣ በ4 13 ይሆናል። ስለዚህ ይሄ ፋይናል አንሰራችን ይሆናል ማለት ነው። አራተኛ ጥያቄ in throwing a die consider the following events. event 1 the number that shows up is odd. እንግዲህ እዚህ ውስጥ ካሉት ኦዶቹ እነማን ናቸው? 1 3 5 እነዚህ ናቸው። ሌላ ፕራይም 2 3 5 እነዚህ ናቸው። the number that shows up is less than 4 ይለናል። less than 4 የሆኑት ደግሞ እነማን ናቸው? 1 2 3 እነዚህ ናቸው ማለት ነው። ሶስቱ ኢቨንቶች ይሄንን ይመስላሉ። ዲተርማይን ዘ ኢቨንት E1 ኢንተርሴክሽን ዊዝ E2 የሁለቱ የጋራ የኢቨንት 1 እና የኢቨንት 2 ማለት ነው። ኢቨንት 1 ይሄ ነው፣ ኢቨንት 2 ይሄ ነው። የጋራ 1 እዚህ ብቻ ነው ያለው። 3 አለ፣ እዚህም አለ፣ እዚህም አለ። 5 እዚህም አለ፣ እዚህም አለ። ስለዚህ 3 እና 5 ይሆናሉ ማለት ነው የጋራ። ቢ ዲተርማይን ዘ ነምበር ኦፍ ኤሌመንትስ ኢን ኤቨንት 2 ኢንተርሴክሽን ዊዝ E3። አሁን ይኸው እንግዲህ ኤቨንት 2 ማለት ይሄ ነው፣ ኤቨንት 3 ይሄ ነው። የጋራ የሆኑትን 2 እዚህም አለ፣ እዚህም አለ። 3 እዚህም አለ፣ እዚህም አለ። ስለዚህ ነምበር ኦፍ E2 ኢንተርሴክሽን ዊዝ E3 ስንት ይሆናል ማለት ነው? 2 አባላት አሉን። ዲተርማይን ነምበር ኦፍ ስለሚል ማለት ነው። ዲ ዲተርማይን ዘ ነምበር ኦፍ ኤሌመንትስ ኢን የሶስቱ የጋራ የሆነ ማለት ነው። ኦኬ አንድ ዩ እዚህ አለ፣ እዚህ አለ፣ እዚህ ግን የለም መሃል ላይ። 3 እዚህ አለ፣ እዚህ አለ፣ እዚህ አለ። ስለዚህ የሶስቱ የጋራ አባል 3 ብቻ ነው ማለት ነው። ነምበር ኦፍ ነው የተባልነው። ስንት አባል ነው የሚኖረን? 1 ነምበር ኦፍ E1 ኢንተርሴክሽን ዊዝ E2 ኢንተርሴክሽን ዊዝ E3 የዚህ የአባላት ብዛት 1 ይሆናል ማለት ነው። እሱም ማን ነው? 3 ቁጥር። ዲ ዲተርማይን ፕሮባቢሊቲ ኦፍ E1 ኢንተርሴክሽን ዊዝ E3። እንግዲህ ይሄን ፎርሙላ ታስታውሳላችሁ። ፕሮባቢሊቲ ኦፍ E1 ዩኒየን E3 ኢዝ ኢኳልስ ቱ ፕሮባቢሊቲ ኦፍ E1 ፕላስ ፕሮባቢሊቲ ኦፍ E3 ማይነስ ፕሮባቢሊቲ ኦፍ
E1 ኢንተርሴክሽን ዊዝ E3 ማለት ነው። ይሄን ፎርሙላ ታውቃላችሁ ከዚህ በፊት አይተናል። ሶ አሁን የሁለቱን ዩኒየን እንፈልግ እስኪ የማንና የማንን የE1ን እና የE3ን ማለት ነው። ሶ ሁለቱን ስንቀላቅል የምናገኘው ምንድነው? እዩ አንድ ከዛስ 2 3 5 እነዚህ አባላት ናቸው ያሉት። በአጠቃላይ ስንት ናቸው? 4 ናቸው። ቶታሉስ 6። ስለዚህ የዚህ ፕሮባቢሊቲ ምን ይሆናል ማለት ነው? የዚህ ፕሮባቢሊቲ 4/6 ይሆናል ማለት ነው። 4/6 እኩል ይሆናል የE1 የአባላት ብዛት የአባላት ብዛት 3 ነው። ቶታሉ ስንት ነው? አሁንም 6 ነው። ስለዚህ እዚህ ጋር 3/6 እንላለን። ፕላስ የE3ን በተመሳሳይ 3/6 ምክንያቱም የአባላቶቹ ብዛት 3 ስለሆነ ማለት ነው። ማይነስ ይሄ ደግሞ የተጠየቅነው ነው። ሶ ይሄንን ምን ብዬ ልወክለው? ኤክስ ብዬ ልወክለው ማለት ነው። ማይነስ ኤክስ። እሺ ይሄን ስናቃልለው በ2 2/3 ይሆናል እኩል ይሆናል የነዚህ ሁለቱ ድምር ደግሞ 1 ነው የሚሆነው። 1 ማይነስ ኤክስ እዚህ ጋር እንምጣ። ይሄንን ማይነስ ኤክስ ወደዚህ ሳይድ ባመጣው ወይም ሁለቱም ሳይድ ላይ ኤክስ በደምር ኤክስ እኩል ይሆናል ይሄን 2/3 ደግሞ ወደዚህ ላምጣው ወይም ከሁለቱም ሳይድ ላይ 2/3 ልቀንስ 1 ማይነስ 2/3 ይሄ ስንት ይሆናል? 1/3 ይሆናል ማለት ነው። ኤክስ ማለት ግን ይሄ ነው። ሶ ፕሮባቢሊቲ ኦፍ E1 ኢንተርሴክሽን ዊዝ E3 ስንት ይሆናል ማለት ነው? 1/3 ይሆናል። እሺ አሁን ደግሞ አጠር ባለ መንገድ እናየዋለን ማለት ነው። ይሄ እኩል ይሆናል የሁለቱ የጋራ አባላት E1 ኢንተርሴክሽን ዊዝ E3 ስንት እንደሆኑ እኒ 1 እዚህም አለ እዚህም አለ 1 3 እዚህም አለ እዚህም አለ 3 ስለዚህ ብዛታቸው ስንት ነው? 2 ነው። 2 እንወስዳለን ማለት ነው እዚህ ጋር። ከዛስ ቶታል ስንት ነው? እዚህ ጋር 6 ነው 6 ስለዚህ 1/3 በዚህ መልኩ ማግኘት እንችላለን። እሺ ላይ ይሄንን እንዴት መስራት እንችላለን? E1 ዩኒየን E2 ዩኒየን E3 ይሄን እንውሰድ። የአባላት ብዛቱን ነው እንግዲህ የምንፈልገው አሁን 1 2 3 5 እነዚህ ናቸው ያሉት። ከዚህ ውጪ 4 እና 6 እዚህ ውስጥ የሉም። ሶ የአባላቱ ብዛት ስንት ሆነ? 4 ሆነ። ቶታል ስንት ነው ያለን? 6 ከዚህ ስንት እናገኛለን? 2/3 እናገኛለን። ሌላኛው አማራጭ ደግሞ ይሄ ነው። ፕሮባቢሊቲ ኦፍ E1 ዩኒየን E2 ዩኒየን E3 እኩል ይሆናል ፕሮባቢሊቲ ኦፍ E1 ፕላስ ፕሮባቢሊቲ ኦፍ E2 ፕላስ ፕሮባቢሊቲ ኦፍ E3 ይሄን እንወስዳለን። ፕላስ የሶስቱን ደግሞ እንውሰድ ኢንተርሴክሽኑን ፕሮባቢሊቲ ኦፍ E1 ኢንተርሴክሽን ዊዝ E2 ኢንተርሴክሽን ዊዝ E3 ከዚህ በኋላ ደግሞ መቀነስ ማለት ነው። ፕሮባቢሊቲ ኦፍ E1 ኢንተርሴክሽን ዊዝ E2 ማይነስ ፕሮባቢሊቲ ኦፍ E1 ኢንተርሴክሽን ዊዝ E3 ማይነስ ፕሮባቢሊቲ ኦፍ E2 ኢንተርሴክሽን ዊዝ E3 ይሄንንም ፎርሙላ ተጠቅመን መስራት እንችላለን ማለት ነው። ዞሮ በዚህም ሞክሩት ተመሳሳይ ውጤት ነው የምናገኘው።